ከርታታ ኮከቦች። ደራሲ ማዕበል ፈጠነ። ክፍል 13 ከጠቢባን ዓለም። በስውሩ ሰማይ ስር ፀሐይ ፏ ማለት ጀምራለች። ደቂቅ እስጢፋኖስ እንደ ጥንት ጎንደር ቁስቋም ታሸበርቃለች። የነታሪኩ መግባትና ከመናው መቋደስ ገና አልተቋጨም። ዛሬም ስብሰባ አለ። ጠቢባን ደቂቅ ተዋናይ ተሰብስበው ይውላሉ። አራት አይናው ቀለሙ በማለዳ ትልቁን ደውል ሲደውሉት ጠቢባኑ ድጋሜ ተሰበሰቡ። ክርክር በነጋታው ቀጥሎ አለ። ገሞራውና ታሪኩ ወደ ስውሩ ዓለም በደረሱ በነጋታው የነበረው ውዝግብ ከቀዳሚ ዕለት ውዝግብ ይባስ ሲከራከሩ ጠቢባኑ ደቂቅ ተዋናይ ከሁለት ተሰነጠቁ። ከፊሉ ወደ ስውሩ ዓለም ገብተው ከመናው ተቋድሰው መልአከ ሞትን ገዝተው ስዋሬን ወርሰው ጠቢባን ሆነው በሕይወት ይኖሩ ሲሉ ደቀኛው ደማቸው ፈላ፣ ስሜታቸው ገነፈለ። የፈላ ደምና የገነፈለ ስሜት ተጎናጽፈው የሁለተኛውን ቀን ጉባኤ ሲጀምሩ ጠቢባን ሆርና አራት አይናው ቀለሙ ተፈራ ወደ ውስጥ ገብተው ከእኛ ጋር ይኑሩ ከመናው የሚቋደሱ ሲሉ ጥበቃ ቆሙላቸው። ወሬውና ደቀኛው አጥብቀው ተቃወሙ። ደቀኛው በስውሩ ዓለም ውስጥ የመናውን ኃላፊ ሊሆን የመናው በረከት በእጃቸው ነው። አልፎ አልፎ ወደ መሃል ሀገር ብቅ እያሉ መሃሉን ሀገር ጎብኝተው ይመለሳሉ። ወጣ ገባ እያሉ የሚኖሩ ሲሆኑ በስውሩ ዓለም የሚታወቁት ስራ ግን ህብስተ መናውን በመጋገር ነው። ያ ብቻ አይደለም። ቀደኛው ጠቢብ መናውን ጋግረው በደመና እየጫኑ ወደ መሃል ሀገር ጭምር ይዘው ብቅ እያሉ በበረሃ ለወደቁ ምስኪኖችም ትኩስ መና እየወሰዱ ያድላሉ። በዚህም ክንፍ አልባ መልአክ የሚል ቅጽል አላቸው። ሰማያዊ መልአክ በማለት ፈንታ ለባሲ ስጋ መልአክ የሚል ቅጽል ተሰጥቷቸዋል። መናውን ለመጋገር ከተሾሙ ብዙ ጊዜያቸው ነው። ተሹመው ግን አያውቁም። በእርግጥ በደቂቅ ተዋናይ ዓለም ሹም ሽር የሚባል ነገር እምብዛም ነው። አንድ ሰው ከተሾመ በኋላ ለዘላለሙ ሲያገለግል የመኖር እድል አለው። እድሎ የሌለበት ዓለም ስለሆነ ለፍቅር ሲመታ የሚሳሳ ሰውም የለም። የተዋናይ ዓለም በዚህ በኩል የምድር ገነት ማለት ነው። በዚያ የተነሳ ደቀኛው በህብስት መናው በኩል ከተሾመ ድፍን 40 ዓመት ሞልቷቸዋል። ሞት ፈልገው ወደ መሃል እስካልተመለሱ ድረስ በሹመታቸው ይቀጥላሉ። ስለዚህ ወደ ስውሩ ዓለም የሚገቡ አንድ አዲስ እንግዶች ሲመጡ ከሁሉም ደቀኛው ቀድመው መፍቀድ አለባቸው። ጓደኛቸው ገዳማዊ ወይራው ደግሞ ጠላ ጠማቂ ናቸው። ከዛፍ ከእንጉርጉሮ ካሉ ንቦች ማር ቆርጠው የማር ወለላና ብቅል አዋህደው በመሃል ሀገር የሌለ ጥዑም ጣላ ይጠምቃሉ። የጣላ ፍላጎት ያለ እንደ ልቡ ይጎነጫል። በመሃል ሀገር ሳለ የጣላ ፍቅር ያለው ሰው ወደ ስውሩ ዓለም ሲገባ ጣላ አይከለከልም። ወይራውም ከመጥመቁ ምርጥ የማር ወለላ ከመሰለ ጠላ ይጎነጫል። ወደ ወይራው በስውሩ ዓለም ውስጥ 70 ዓመታት ፊት ብለዋል። በገዳሙ ስንት ዓመት እንደኖሩ ከእርሳቸው በቀር የሚያውቅም የለ። ዝንጋዬ ግን ዘወር ብሎ አይቷቸው አያውቅም። እንደ ወይራ ጸንተው ሌላ 70 ዓመት ቢኖሩም ራሱ የሚያረጁም አይመስሉም። ወይራው የተባለውም በዚሁ ምክንያት ነው። እንደ ወይራ ጠንካራ በመሆናቸው ወይራው የሚል ቅጽል አላቸው።
ቀዳሚ ስማቸው ሲባኖስ ነበር። ወደ ስውሩ ዓለም ከገቡ በኋላ ወይራው ተባሉ። ሊባኖስ በግዕዝ ወይራው በአማርኛ ሆነ እንጂ ፈቀቅ አላሉም። ወደ ደቂቅው ተዋናይ ዓለም ለመግባት ሁለት ሰዎች ወሳኝ ናቸው። በተለይ ደቀኛው ቀላል ሰው አይደለም። ራሳቸው ፈቅደው ካላስገቡ በቀር ትርፍ ድካም ነው። መናውን ላይጋግሩለት ይችላል። አምነው ያልቀመሱ ደግሞ ከመናው ያልቀመሱ ደግሞ ከስውር ዓለም ቢገቡም እንደገባ አይቆጠርም። ወደ ደቂቅ ተዋናይ የመግባት ምስጢር እዚህም ላይ ይጠናቀቃል። በሁለተኛ ቀን በተነሳው ውዝግብ ወራት አራት አይናው አጠር ያለ ንግግር አሰሙ። ትናንትና ሌሊት ከዕለቱ በር ቁጭ ብዬ የስዋሬውን ቅልልነት ስነግራችሁ አደርኩ። የስዋሬው አለቃ አባተ እንዴት እንደተዋረደ ጭምርም ነገርኳችሁ። የማዳመጥ ክህሎታችሁ የወገን አይደለም። ሁሉም በዕድሜው ከ20 መጨረሻ ከ30ው መጀመሪያ ናቸው። የዕድሜ ክልላቸው ለጋ ቢሆንም ብስለታቸው የጉድ ነው። ቅኔ ተምረዋል፣ መጽሐፍም ቀጽለዋል። በአእምሮ ሰከን ያሉ ናቸው። ስብዕናቸው የተረጋጋ ስብዕና ነው። ጭምቶች ናቸው። ከዛሬው ብልጭልጭ ትውልድ የተለየ እርጋታ አላቸው። በዚህ ላይ ቀለም ለመቀበል እሳት የሆነ አእምሮ ተሰጥቷቸዋል። ፍቅረ ነዋይ የሚገዛው ስብዕና ይኖረዋል የሚል ጥርጣሬ የለኝም። ወደ ደቂቁ ተዋናይ ዓለም ቢገቡ ፍቃዴ ነው። ከገቡ በኋላ ምስጢር ነጥቀው ወደ ኋላ ተመልሰው ወደ መሃል ሀገር ገብተው ምስጢራችንን ያወጣሉ የሚል ሐሳብ የለኝም አሉ አራት አይናው። ደቀኛው አራት አይናው በተናገረው ሐሳብ ደማቸው ሲገነፍል ይታያል። በዚያ ዘመን ከመሃል ሀገር የመጣ ሰውን መቀበል ሰይጣንን እንደ መቀበል ቆጥረውታል። አራት አይናውም ተናግረው ሆር ሲቀጥሉ ከንፈራቸውን ሲወጥሩና ሲያረግቡ ደቀኛው ፈጥኖ ተቃወመ። ኧረ ተው አራት አይናው፣ ኧረ ተው ሊቁ። አራት አይና ከሆነ ሊቅ ይህንን የመሰለ ሳቤ ሊወጣ መስማት እኮ ያሳፍራል። ሊቅነት ከመጠራጠርም ያደርሳል። በእርግጥ ይገባኛል፣ በደንብ ይገባኛል። መቼም አንተ ምሁር ስትሆን ተወዳዳሪ የለህም። መፈቀር የሊቃውንት ነው። ቀለም የቀመስክ ሁሉ ቅዱስ መልአክ ይመስላል። በተለይ ቅኔ የዘረፈ ለአንተ የአብርሃም በግ ማለት ነው። እኔ ግን በዚህ አልስማማም። ገብተው ይሄንን መና ከቀመሱ በኋላ ወደኋላ ሊመለሱ ይችላሉ። ወደዛ ከተመለሱ ደግሞ የደቂቅ ተዋናይ ምስጢር መዝረክረኩ አይቀርም። መናውን ይዘው ከተመለሱ ደግሞ ምግብ ቤት ከፍተው ይህንን የማር ወለላ የመሰለ የሞት መግቻ መና እንደ ጉድ ሊጋግሩትም ይችላሉ። የእኛ ሕዝብ ደግሞ መልአከ ሞትን የሚገዙት ቀርቶ ለተመደበው የሩዝ እንጀራ ሳይቀር ይሞታል። ገና በልቶ ያልጠገበ ሕዝብ ነው። በዛ ላይ መልአክ ሞትን የሚገዛበት እንጀራ እየተሸጠ መሆኑ ከተሰማ ወረፋ አይጠበቅም። ብርቱ ደካማው፣ ወጣቱ፣ አዛውንቱ እየረገጠ መናውን ቀድሞ ይቀምሳል። በተለይ ባለስልጣን ይህንን መና ለመቅመስ የሚቀድማቸው የለም። ህዝቡን ከመናው ገሸሽ አድርገው ዘር ማንዘራቸውን ብቻ ለመናው ይሾማሉ። ከዚያ ምን እንደሚወስኑ እኛ አናውቅም። ሲደርስ የምንረዳው ጉዳይ ነው። ይህንን እያወክ ልጆቹ ይግቡ በማለት አሁን ንስሐ ያስፈልግሃል፣ ጨርሻለሁ ብለው እየተጠበቁ ቁጭ አሉ። ሶስተኛ ተናጋሪ ጠቢቡ ሆር ነበሩ። እሳቸው ወደ ደቂቅ ተዋናይ ዓለም ይገቡ ከሚሉት ክፍል ናቸው። ለተዋናይ ዓለም አዲስ ቢሆንም በጉባኤ ተመርጠው
ከመወሰናቸው አንዱ እንዲሆኑ የተመረጡት አሁን ያለውን የመሃል ሀገሩን ትውልድ ጠንቅቀው ያውቃሉ ከሚሉ እሳቤ ነበረ። አስተያየት ለመስጠት ሲሉ ሁሉም ወደ ጠቢቡ ሆር አንገታቸውን ዘመም አደረጉ። አስተያየቱ አጭር ናት ሲሉ ቀጠሉ ሆር። እኒህ ልጆች ወደዚህ ስውር ዓለም ሲመጡ ከመሬት ተነስተው አይደለም፣ ታሪክ አጥንተው ተዋናይ አርያ አድርገው ይመስለኛል። ተዋናይ ከዚህ ዓለም በነበረበት ጊዜ መልአከ ሞትን የሚገዙበት ጥበብ ስለወረሱ እኛም እንውረስ ብለው ከመጡ እርግጥ አደጋ አለው። እኛን መስለው ለመኖር ከመጡ ግን መከላከል ያለብን አይመስልም። በእኔ በኩል ከሁለቱ አንዱ ወደ ደቂቅ ተዋናይ ዓለም ቢገባ ችግር አለው አልልም። ሁለቱ ከገቡ ግን ምስጢር ተለዋውጠው ተመልሰው ሊሄዱ ይችላሉ። አንዱ ብቻውን ከሆነ ይሄንን አያደርግም። ከእኛ አንዱ ሆኖ ይኖራል። በግልጽ ቋንቋ አንዱ ይግባ ብለው ለአንዱ ፍቃድ ቁጭ አሉ። ደቀኛው ሊናገሩ ሲነሱ ከገዳማዊ ወይራ ዝጋቸውን እያወዛወዙ በፍስሐ ተዋጡ። የደቀኛው ደጋፊ ናቸው። ደቀኛው ከመቀመጫቸው እረፍ እያሉ ሳለ ሀያላን ሀገራትን በጣታቸው መቁጠር ጀመሩ። አሜሪካ፣ ፈረንሳይ፣ ሩሲያ እና እንግሊዝ፣ ቻይና እና እስራኤል እያሉ ተነስተው አርብ ዓለም በሙሉ የኢትዮጵያ የሚወዱት ከጉሮሮ በላይ ነው። ከጉሮሮ በታች ያሉ ወዳጆች በራሱ ጊዜ አይተው እንደ እስስት የሚለዋወጡ ናቸው። መቁጠር ጀመሩ። በተለይ ሀያላን ሀገራት አሜሪካ፣ ፈረንሳይ፣ እንግሊዝ፣ ቻይና ካሉ በኋላ ብዙ ሀገር የዘረዘሩ መሰሏቸው። ሌላ ማን ቀረኝ? ሁሉንም ጠርቻለሁ። እኒህ ሀያላን ሀገራት የመናውን ምስጢር ሲመለከቱ ሀገራችንን ይወሯታል። ከወረሯት በኋላ የኢትዮጵያ ሕዝብ በመርፌ፣ በጥይት፣ በአይጥ መርዝ፣ በጋዝ መርፌ ወዘተረፈ ሲጨርሱት ሳምንት አይፈጅባቸውም። ከታሪኩና ከገሞራው በቀር ሌላውን የኢትዮጵያ ሕዝብ ደምስሰው መናውን የእጅ ያደርጉታል። ገሞራውና ታሪኩንም መደምሰስ የማይችሉት ከመናው ቀምሰው መልአከ ሞትን ስለሚገዙባቸው ነው። የተዋናይ ልጆች መግደል ስለማይቻል ማለቴ ነው። በቀር የኢትዮጵያ ሕዝብ አፈር አልብሰው ለቀረው ዓለም በቢሊዮን እየሸጡ ከመናው እየተመገቡ ምን ያህል ዘመን መኖር እንደሚችሉ የሚሰወር እራሳቸው ናቸው። ሀያላኑ ይህንን ከመሰለ የሀገር ሀብት ከመውረስ በቀር ለማንም መክሊት በእኔ በኩል ልጅነትና ቂልነት ነው። እኒህ የቅኔ ተማሪዎች አሁን በመጡበት እግራቸው ይሸኙ። በቀር እኔው ራሴ ፈረስ አድርጌ አሮጌ ዳንግላ ወስጄ ሸጣቸዋለሁ። ከፈለገ ፈጣሪ በዚህ ስራዬ ከገነት ያባረኝ። ለእኔ ከማሳውቃት ገነት የማውቃት ኢትዮጵያ ትበልጥብኛለች ብለው ስሜት ሊተናነቃቸው ጉባኤውን በድንጋጤ ተዋጠ። ጠቢቡ ሆር አይናቸው በርበሬ መስሎ የደቀኛውን ንግግር ለማጣጣል ሲዳዳቸው ጠቢባኑ እጅ ከለከሏቸው። ከዚያም አራት አይናው ነገሩን ለማረጋጋት ሰከን ብለው ተነስተው በሉ ነገሩን በይደር እንምከርበት፣ እኔ ወደ ልጆቼ ልሂድ፣ ወደዚህ ዘወር ብለው እንዳይገቡ መጠበቅ አለብኝ። ወይራውም የሥራ ሰዓቱ ደርሷል። ደቀኛው መና ይጋግርና ወይራውም ጣላ መበጥበጥ አለባቸው። ሆር ከኔ ጋር ይሂድ ጥበቃ አለበት ብለው ክርክሩን በአጭሩ ቋጭተው ተለያዩ።
ነገስ ምን